ያባሩህ እኮ እስካሁን ያስሩህ ነበር። አሁን መንግስት አንተን ማሰራቅቶት ይመስልሃል? ንገረኝ እስቲ። አገር ለአገር እየፈለገኝ አይደል እንዴ ያለው? ባንኬን እኮ አግደውታል። አጣራ ከፈለክ ሁሉም ባንኮች ታግዷል። ንግድ ባንክ አልቀረ፣ አዋሽ አልቀረ። ውሸቴ ነው። እዚህ አካውንት ሰጥቻችሁ ቼክ ማለት ይችላል። አሁን እኔ እንደ ወንድም የምመክርህ ፍቅሪዝም ከእንደዚህ ነገር ውጣ ማለት ምንድነው መሰለህ? ብዙ ነገር ነው። ቤቴ ፈርሷል። ከስራ አባረውኛል ከክፍለ ከተማ። ከእንደገና ደግሞ ባንኬ ላይ ያለውን ገንዘብ ወስደውብኛል። ከእንደገና ደግሞ ብዙ ነገር ነው ያደረጉት። በተለይ 50 ሚሊዮን ብር የሚያወጣ የእርሻ መሬት ወስደው። ታዲያ ይሄን በህግ በአግባቡ መጠየቅ እንጂ እየተሳደብክ መጠየቅ ይቻላል ወይ? ንገረኝ። ለምን መብቴ ነው። በቃ እኔ አንድ ነገር የማንንም ሰላም እያናጋ ነው ብዬ አንድ መንግስት የመናገር ሁላችን መብት አለ ሊኖረን ይገባል። ካለዛ እንዴት ነው ተቃዋሚ ፓርቲዎች ሊኖሩ ነፃነት እንዴት ነው የሚኖረው? እንዴት ነው ሰላም ሊኖረን? የመቃወም መብት ሊኖረን ይገባል። ምርጫ የሚባል ነገር የለም በአሁኑ ሰዓት። የትኛውም ፓርቲ ፖለቲካል ምርጫ መወዳደር አይቻልም። ምክንያቱም ስትናገር ስቤት የሚጠሩ እኔ ማንም ይታይ መቼ አሁን ስለ ምርጫ እኮ እየተወራ አይደለም። ፍቅሪዝም ስለ ምርጫ ተወርቷል ይችላል። ብሔርተኝነት መኖር የለበትም። ያው ስለ ብሔርተኝነት ነው ከባድ ጥላቻ ያለ። አሁን አንተ እንደዚህ ስላልክ ምን የሚፈጠር ይመስላል? እኔ የሚፈጠረው ሌላ አንድነት ይመጣል ነው የምፈልገው። ሁሉም ብሔረሰቦች አንድ ሆነን ይሄን ጉዳይ ማስቆም አለብን። መዋጋት አለብን። ምኑን ነው የሚያስቆም? ምኑን ነው ንገረኝ። ምኑን ነው ያለነው? የብሔረሰብ የብሔርተኝነት አገዛዝ መቆም አለበት ከሁሉ በላይ በቅድሚያ። እኔ አሁን ግራ የገባኝ ነገር ከየትም ቦታ ላይ ኦሮሞ እስላም አማርኛ ተናጋሪውም አለ፣ ኦሮምኛ ተናጋሪውም አለ፣ የደቡብ ክልል ሰውም አለ። የትኛው ተቋም ላይ ነው ኦሮሞ ብቻ እየሰራ ያለው? ንገረኝ እስቲ። የትኛው ተቋም ላይ ነው? ሰርቻለሁ እኮ ክፍለ ከተማ ባልሰራ እንዴት ዋሻለሁ? ቀበሌ ሁሉም ህዝብ እኮ የሚመሰክረው ነው። እያንዳንዱ ብሔረሰብ ይመሰክራል። ይሄ እንዴ እያንዳንዱ ቦታ በኦሮሞ እየተቀየራን ኦሮምኛ መናገር የሚችል ማውራት የሚችል ብለው አውቀው እኮ በዘዴ ነው ኦሮምኛ መናገር ይችላል ማውራት ይችላል ብለው በሙሉ በኦሮምኛ መናገርና ለመናገር የሚናገሩት ደግሞ ኦሮሞዎች ብቻ ናቸው። የኦሮሞ ቋንቋ ሌላ ብሔር አይችልም። ጉራጌ ኦሮምኛ አይችልም። ከባታ ኦሮምኛ አይችልም። ትግርኛ ኦሮሞ አይችልም። አማርኛ ግን ሁሉም ይችላል። ስለዚህ በዚህ ነው እየቀየሩት ያሉት። ማን ነው የሚችለው? አማራ የሆነ ሰው ምናልባት 1% ነው። ሌላም ብሔርም እንደዚህ ፍቅሪዝም ኢትዮጵያ ውስጥ የአማራና የደቡብ የሌላ ብሔር ብሔረሰብ የቢሮ ውስጥ የሚሰራ ሰው የለም እያልከኝ ነው? አሁን ይሄ ከእውነት ጋር እየተጋጨ የለም ሳይሆን ጥቂት አለ። እነሱ ኦልሞስት ብሔራቸውን ቀይረዋል። በቃ በግድ ነው የሚሰሩት። ፈርተው ነው የሚፈርተው። የቀሩት በጣም ትንሽ ናቸው። አስገድደዋቸው ለእንጀራቸው ብለው እንዲያድሩ አድርገዋቸዋል። ጥቂቶቹ በጣም ጥቂት ናቸው። ታብታብ ኮፒሊንግ አድርጉ ባካችሁ። ቤቱን ታብታብ አድርጉ ባካችሁ እባካችሁ። በአጠቃላይ ከፍተኛ የሆነ ጫና ማህበረሰቡ ላይ እያመጣ ነው። ይሄ መንግስት በብሔርተኝነት ከፍተኛ ስራ እየሰራ ያለው ስራ በእውቀኝነት ላይ የበለጸገ መንግስት እንደዚህ የሚሰራው ኦሮሞ፣ ጉራጌ፣ አማራ ማንም ይግዛ፣ ሙስሊም፣ ክርስቲያን፣ ጴንጤ ማንም ይግዛ አይመለከተኝም። ብሔርተኝነት አናታችን ላይ ወጥቷል። የትኛው ብሔርተኝነት ነው የምትነግረኝ? ቆይ የትኛው ንገረኝ እስቲ። የትኛው አይደለም? መካድ ይቻላል፣ መካድ ይቻላል፣ መሰጠት ይቻላል፣ መዋሸት ይቻላል፣ ነጭን ጥቁር ነው ማለት ይቻላል። ግን ሁሉም የሚያየው ነገር ነው። ሁላችን እያየን እየሰማን ያለነው ሁላችንም እያየን ያለው ነገር ብትዋሽ ትችላለህ። እውነቱን ብትናገር ለህሊና ለአላህ ስትል ተናገር። ለአብይ ብለህ ሳይሆን ለአላህ ብለህ እውነት ተናገር። ብሔርተኝነት ሆኗል አልሆነም? ለምንድን ነው ኦሮሞዎች እየመጡ ታዲያ በየቲክቶክ የሚደነፉት? ንገረኝ። እየደነፉት ማን? እንዲያውም ልንገርህ ፍቅሪዝም፣ እንዳንተ ይሄንን መንግስት ተናግሮ ምንም እርምጃ ያልተወሰደበት ሰው አለ? ንገረኝ እስቲ። ስላልያዙኝ ነው አስንት ያሰሩ።
በአንድ ዓመት 3 ወደ 16 ጊዜ አስረውኛል። እና ለምን ተፈታ ታዲያ? ለምን ተፈታ? የተፈታበት እኮ ቢያንስ ምናምን የታሰርኩ ብዙ ጊዜ ከቲክቶክ የጠፋሁት ለምንድን ነው? እየታሰርኩ አይደል እንዴ? ሁላችሁም ታውቁ አይደል የመታሰረች ጊዜ። አሁን ደግሞ በቃ መረረኝ። ጭራሽ አካውንት ይዘጉ። እኔ እንደ ወንድም የምመክርህ ነገር ቢኖር ይሄ ነገር ይቅርብህ ወንድሜ። መንግስትን ኢትዮጵያ ውስጥ ሆኖ መሳደብ ዋጋ ያስከፍላል። ባለፈውም ተናግሬያለሁ ይሄን ነገር። መንግስትን መናገር ጥፋቱን እንዲያድርጎኛል ብለህ ከመናገር ያለፈ ኢትዮጵያ ውስጥ ጥሩ እየተናገርኩ ነው መስሎኝ። ኢትዮጵያ ውስጥ ጥሩ መናገር ዋጋ ያስከፍላል። ለምን? አምባገነን መንግስት ስለሆነ፣ ዘረኛ መንግስት ስለሆነ፣ ሌባ መንግስት ስለሆነ። መተቸት እኮ ትችላለህ። ፍቅር ይዘምስ ተው፣ እንደዛ አይነት ነገር አይደለም። ሌባ መንግስት እየተናገርኩ ኢትዮጵያ ውስጥ ጥሩ መናገር ዋጋ ያስከፍላል። እውነት ነው። ለምን? ሌባ ስለሆነ፣ ነፃነት ስለሌለ፣ አምባገነን ስለሆነ። እውነት ግን እኔ ቆይ ዋጋ ያስከፍላል እኮ አንተ እኮ ከትችት አልፈህ ሌላ ነገር ውስጥ ገብተሃል። ከትችት አልፈህ መሪዬን ነው ስም እየጠራህ እየተናገርክ ያለው እኮ። ፕራይም ሚኒስቴሩ ስም እየጠራህ አትናገር። ህጉ መቃወም እኮ ትችላለህ። ከዚሁን ማንንም ስም እየጠራን መናገር መብታችን ነው። አትችልም። እንደዛ በግል ቢከስስ ይሄ አሁን ፕራይም ሚኒስቴሩ በግል ክስ ቢያቀርብልህ በቃ ምን በግል ከሰሰኝም አልከሰሰኝም ምንም ያጠፋሁት ነገር የለም። ዘረኛ ስርዓት ነው። ዘረኛ እያደረገ ነው። ዋሻው ኤቪደንስ ይፈልጋል እኮ ኤቪደንስ ይፈልጋል እኮ። በየቦታው ያለውን መዋቅር ተመልከት። ውሸት አይደለም፣ እውነት ነው። ሁሉም ዘረኛ ነው። አንተ ራሱ የሆነ መሬት ለማግኘት እንደምታስቀሩ ተው፣ ፍቅር ይዝም ተው፣ ወንድም ይቅርበት። ተው እንደዛ አይነት ነገር የለም። እንደዛ አይነት ነገር ዘረኝነት እውነቱን ተናግሮ መኖር ነው የሚሻለው እንጂ እንደዛ አያምርም። በእውነት እውነቱን እንድንናገር ይገባል። ሰላማችሁ። አመሰግናለሁ። ተባረኩ። አሁን እንደዚህ ጊፍት የሚሰጡ ሰዎች ነገ መጥተው አይጠይቁም። አይጠይቁኝ። እኔ ለማንም ሰው ብዬ አይደለም፣ ህሊና ያዘዘኝ ነው። 2.8 ሚሊዮን ብር ነው የመንግስት የወሰደብኝ። ይሄ ጊፍት ተጠላቅሞ ያን ያክላል። በዛ ላይ የ50 ሚሊዮን ብር የእርሻ መሬት ነው የተወሰደብኝ። የ10 ሚሊዮን ብር መኖሪያ ቤት ነው የወሰደብኝ የመንግስት። አሜሪካንም አውስትራሊያን ብሄድ ይሄን ገንዘብ አላገኘው እንኳን በጊፍት። ይኸው መረጃው አለ፣ ካርታ አለው መሬቱ። የእርሻ መሬቱ 5000 ካሬ ሜትር 30 ቄሮ መጥቶ ነው የወረረው። አሸዋ ሜዳ ሁሉም ሰው ያውቃል። ፍቅር ሲዝም መሬት ቤት ነው ብለህ ጠይቅ። ነፃነት ለሁላችንም ሊኖረን ይገባል እንጂ እንደዚህ ደስ ማይል ነገር ጥሩ አይደለም። ሁላችንም የመናገር ነፃነት፣ የማውራት መብት፣ የፈለግነው የመናገር ሊኖረን ይገባል እንጂ በዚህ ደረጃ አንድ መንግስት እንደዚህ ችግር ሊሆንብን አይደለም። ሰላም ሊሰጠን መብታችንን ሌባውን ሊያስር ዘረኛውን ሊያስር ነበር። ዘረኛውን ሊያስር የመጣ መሆን ነበረበት እንጂ ራሱ ዘረኛ ሊሆን አይገባው። ዘረኛ የሆነ ሊታሰር ሊገደል ይገባል እንጂ ጭራሽ መጥቶ ዘረኛና ሌባ አንድ መንግስት ሊሆን አይገባም። አሁን እሬቻ ሲከበር ያ ሁሉ በጀት ከየት የመጣ ይመስላል? የሰው ልብስ ሁሉ አልቀረ። ለእያንዳንዱ ለዛ ሁሉ በር የሚሰጠው በየጎጡ ምንድን ነው? በመንግስት በጀት ያልተደረገ ነገር አለን? እባካችሁ ኮፒ ሊንክ አድርጉ። ቤቱን አይደል ኮፒ ሊንክ አድርጉ። ፍቅሪዝም ይሰማል። እንዴት ነው? ሰላም ነው? ይሰማል? ይሰማኛል እንጂ እኔ የማንኛውም የሰው ልጅ የብሔር ጥላቻ የለብኝ። ሁሉንም እኩል አከብራለሁ። ብሔርተኛ ወይም ደግሞ ዘረኛ ሆኖ አይደለም። የማንም ዘረኛ አይደለም። እየሰራ ያለው መንግስት ይህ መንግስት እጅግ በጣም ጥፋተኛ ነው። እውነት ክርስቲያኖች፣ ፕሮቴስታንቶች፣ ኦርቶዶክሶች፣ ሙስሊሞች
የሚያደርጉትን አጥተዋል። እንዴት ነው እሬቻ የሚያከብሩት? ሁለት አይነት በዓል ማክበር አለ። ለመንግስታቸው ሲሉ ሁለት በዓል ያከብራሉ። እሬቻ ሙስሊም፣ እሬቻ ኦርቶዶክስ፣ እሬቻ ካቶሊክ፣ ፕሮቴስታንት አለን። ሀይ አብይ ነው የሚመጥባቸው፣ አምላካቸው ነው የሚመጥባቸው። ለምን እንደዚህ ያሳስባሉ? ፍቅሪዝም አሁን አንተ ጋር እያየው ነው። ከ2000 ሰው በላይ ነው ያለው። እኔ ጋር ኦልሞስት ወደ 3000 4000 እየደረሰ ነው። ይሄ ነገር ጥሩ አይደለም ለአንተ። ተው በቃ ውጣ ከዚህ ከላይ ውጣና ብታወራ ይሻላል። ሌላ ጊዜ 10,000 ሊደርስ ይችላል ይሄ ሰው። እንደዚህ አይነት ነገር ነው የሚፈልገው የኛ ሰው። ይቅርብህ። እኔ ማንም እኔ ለማን እኔ ስሜቴን በአግባቡ ልገልጽ ሰው 10,000 ደረሰ አንተ አገባኝ። እኔ ነኝ ፖሊስ በቦታው ያራራጥ እንዳለ ነው ማለት እንዴ? አየር መንገድ እንኳን እንዳልወጣ በዛ አግደው ጀዝባ የሆነ ነው የሚያደርገው ነው። እንደዚህ አይነት ነገር ቆይ ብትታገድ እንዲሁኛለሁ ብለህ መናገሩ አይሻልም? በጉልበት ማን ነው የሚሰማኝ? የትኛው ነፃነትና መብት ሲኖር ነው እዚህ ሀገር? ማን ነው መብት የሚሰጥ? የትኛው መብት ሲከበር ነው? በዘረኝነት የታጠረ ሀገር ሆኖ ማን ነው የሚሰጥ እንዴ? በየቢሮ እሺ፣ አሁን ወንድማዊ ምክር ልምከርህ። ውጣ ከዚህ ላይፍ። ፍቅሪዝም ውጣ ከዚህ ላይፍ። ተው። አሁን እየሞቀህ ነው የሚሄደው። ወደ 3000 ሰው እየደረሰ ነው። አንተ ጋር እያየው ነው። እኔ ጋርም ወደ 4000 ሰው እየደረሰ ነው። ተው ፍቅሪዝም ውጣ ከዚህ ላይፍ። ሰዎች በእውነት አመሰግናቸዋለሁ። ቤቱን እያገዛችሁ ያላችሁ ፍቅሪዝም ይቅርብህ፣ ውጣ። ተው ይቅርብህ፣ ውጣ ከዚህ ነገር ላይ። ክበሩልኝ። መንፈስ ቅዱስ በእናንተ ለሞት ማስተር አመሰግናለሁ። ሁላችሁም ቤቱን እያገዛችሁ ያላችሁ በእውነት አሁን አንተ እያየህ ያለኸው የዛሬውና ኮሜንት ላይ ጀግና የምትባለውን ነገር ነው። ተው ውጣ፣ ላይ ጥለህ ውጣ። ፍቅሪዝም እኔ ልደውልልህ፣ ስልክህን ላክልኝ። አዳምጠኝ። በሰው ወሬ በኮሜንት በሰማ ኖሮ ይህን ባልጀመርኩ የሰው ወሬ የምሰማ ሰው አይደለሁም። ራሴን የማማክር ሰው ነኝ። የሰው ወሬ የምሰማ በሰዎች የምነዳ ቡድንተኛ ዘረኛ አይደለም። ፍቅሪዝም ይሰማል? ይሰማኛል። ታፕታፕ ኮፒ ያዝ ኢትዮጵያውያኖች አመሰግናለሁ። ኤርትራውያኖች ሆነ ያገዛችሁ ለጊዜ ትልቅ ሰላማችሁ በስቃላችሁ ባክ ሰላማችሁ ይስቃላችሁ። እስቲ ሰላም ከፈቀደ ፍቅሪዝም ውጣ፣ ከላይ ውጣ። ይቅርብህ፣ ተው ተው፣ ይቅርብህ ነገር መንፈስ ቅዱስ ለእናንተ ነው ያክልን በእውነት ክበሩ። ሰምተኸኛል ወንድሜ? አትሰማም አንተ ልጅ? ለምንድን ነው የምሰማ? ፍቅሪዝም ለምንድን ነው ተው ውጣ። እኔ የሚቸግረኝ ነገር ካለ ደውልልኝ እንደ ወንድምነት። ውጣ ከላይ ውጣ፣ ከላይ ይቅርብህ፣ ተው